በምስጋና ሆኜ በፊቱ ስቀርብ ነገር ይረስቼ አንተን ስል በእውነት በመንፈስ ምስጋና ስሰዋ ፍቅርና ሰላም ዘልቆ ቤቴ ገባ ሁሌ ድል በድል አንተን ማመስገን አለው ክብር ሁሌ ድል በድል አንተን ማመስገን እልልታ ጭብጨባ ለጌታ ያሸበሸባችሁ ይሁን ለጌታ አከብርሃለሁ በምስጋና አከብርሃለሁ በምስጋና አከብርሃለሁ በምስጋና ጌታዬ ነህ አነግስሃለሁ በሽብሸባ አነግስሃለሁ በሽብሸባ አነግስሃለሁ በሽብሸባ ጌታ ይገባሃል 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 አሸንፈሃል ይገባሃል 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 አሸንፈሃል ሁሉም ሰው የሰገደ ያሸበሸበ አከብርሃለሁ በሽብሸባ አከብርሃለሁ በሽብሸባ አከብርሃለሁ በሽብሸባ ጌታዬ ነህ አነግስሃለሁ በእልልታ አነግስሃለሁ በጭብጨባ አነግስሃለሁ በእልልታ ንጉሴ ነህና ይገባሃል 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 አሸንፈህ ይገባሃል 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 አሸንፈህ ሐሴታዬ ሰሎሞን ባላለሁኝ የምኖረው ኖርዌይ በርገን ከተማ ነው እና የሆነልኝ ነገር ምንድነው አርፌ ደግሞ እንድቀመጥ አረገኝ በፊት ሁሉም ጋር የቱ ጋር እግዚአብሔር ጸጋ የተገለጠው አሁን ግን እንደዛ አይደለም እውነት ገብቶኛል መመሪያዎችን ተቀብያለሁኝ መንፈሳዊ መመሪያ እንድሰክን እርፍ እንድል ራሴን እንድገዛ በአላማ እንድኖር የት ነው where am I belong to የኔ ቸርች የኔ ፓርትነርሺፕ ክራይስት ሚሽን ነው በቃ እና በትርፍ ጊዜ እንኳን ሌላ ማየት አልችልም ደግፋቸዋለሁ ወዳቸዋለሁ ግን አልችልም በቃ እዚህ ጋር ነኝ ያለሁትና ብዙ ለውጥ አለኝ አንድ ይሄ ነው ስለመስጠት ያለኝ አመለካከት በጣም ተቀይሯል እንግዲህ ስንቱን አንስተን ስንቱን እንጨርሰዋለን እግዚአብሔር ብዙ ነገር ነው ያደረገልኝ ምንድነው ያደረገልኝ 2012 ጀምሮ በጣም ያመኝ ነበር የሚያመኝ በጣም ማለት ለሴት ልጅ ትንሽ የሚከብድ የሚያመኝ ህመም ነበርና ወዲ በጣም ይነፋኛል ወዲ ውስጥ ይገለባበጣል ያ ብቻ ሳይሆን ማህፀኔ ውስጥ ሳይቀር ነጭ ፈሳሽ ነው የሚፈሰው የነበረው ለአራት ወር ያክል ለአምስት ወር ያክል ይሄ በሽታ ያለ ሄደ ግን ቤት ምናምን አልሄድኩም ግን በቃ ማለት እንትን እል ነበር በቃ ጌታዬ ምንድነው ምናምን እል ነበርና ይሄ የነበረው ነገር ሁሉ እግዚአብሔር በቃ ጥርግ አርጎ በቃ አስወግዶልኛል ማለት ነው የተዳፈሩ የተነሱብህ ልክህን ሳያውቁ የታጠቁብህ እየቀጣሃቸው ተረቶች ሆነዋል ተፈርተህ ተከብረህ አንተ ግን ኖራ የኃያላን ሁሉ ኃያል የነገሥታት ሁሉ ንጉሥ የጌቶችም ሁሉ ጌታ ጌታ ባለ ታላቅ ግርማ የኃያላን ሁሉ ኃያል ንጉሥ የጌቶችም ሁሉ ይህ
እግዚአብሔር የተናገረን የመከር አመት ነው። የምንማራቸው ትምህርቶች በዚህ ሰሞን አንድ መከርን የምናገኝበት፣ ሁለት ደግሞ መከሩን በአግባቡ የምንሰበስብበት፣ ሶስት በመከሩ የምንጸናበትን ነው። መስጠት ሐሳባዊ ሳይሆን ተግባራዊ ነው። እግዚአብሔር አምላክ ፍቅሩን የገለጠበት ያለ መስጠት ፍቅር ሊገለጥ አይችልም። በአንደኛ ዮሐንስ ላይ በተለይ ደግሞ ግልጽ በሆነ ቃል ተቀምጧል። እግዚአብሔር ራሱ አንድያ ልጁን ስለሰጠን የእግዚአብሔርን ፍቅር በዚህ ያውቀናል። እኛም ደግሞ በቃልና በአንደበት ሳይሆን በስራና በተግባር እንዋደድ ይላል። ስለዚህ ዛሬ ከዘፍጥረት እስከ ራእይ ድረስ ያለውን ይሄን ኃይለኛ ጭብጥ እንነጋገራለን። እርሱ ደግሞ ምንድነው? በኩራት የሚባል ነው። በአዲስ ኪዳን በኩራት መስጠት ይኖርብናል። ይሄን ነው የምናያቸው ሐሳቦች አሉ። አሁን ያወራዎቹ መግቢያ አንደኛ ወይም የመጀመሪያ መርህ አለ። በሱ ላይ እናወራለን። በኩራት ምንድነው? የበኩራት ስነ መለኮታዊ ትርጉም፣ ኩራት በብሉይ ኪዳን፣ በኩራት በአዲስ ኪዳን፣ በኩራት የመስጠት ጥቅም፣ በአዲስ ኪዳን በኩራት ይሰጣልን፣ የበኩራት አሰጣጥ ማጠቃለያዎች ይኖሩናል። በኩር የሚለው ቃል የዕብራይስጥ ቃል ነው። በኩራት ስንል ግን በአውድ አተረጓጎም ማለት በተለምዶ ለእግዚአብሔር የሚሰጥ የመጀመሪያ ፍሬ ይሆናል በልማድ ማለት ነው። ግን በኩር ማለት የመጀመሪያ ፍሬ የመጀመሪያ ውጤት ማለት ነው። ስለዚህ እግዚአብሔር አምላክ ከዚህ ከተናገረው ነገር ውስጥ የምንወስደው ነገር አለ። ስነ መለኮታዊ ሐሳብ አለው በኩራት የሚባለው ነገር። እርሱን እንመለከታለን። አንደኛ የዘላለም ምርጫና መለኮታዊ መለየት ማለትም ኢተርናል የሆነ ኢሌክሽንን እና ደግሞ ሰፓሬሽንን እግዚአብሔር ለኔ ለይቻቸዋለሁ። ይሄን ያስተምረናል። እግዚአብሔር ከፍጥረታት መካከል ሰዎችን የርሱ ብቻ እንዲሆኑ የሚመርጥበትን መንገድ ማሳያ ነው። ብዙ ሰዎች አሉ። ከሰዎች መካከል የራሱ የሆኑትን የሚመርጥ መሆኑን አመላካች ነው። ሌላው ፍጥረት ለልዩ ልዩ ዓላማ ተፈጥሮ ይሆናል። እርሻው መካከል እግዚአብሔር በኩር አለ። ከእንስሳው መካከል እግዚአብሔር በኩር ለኔ ያድርጉልኝ አለ። ከዛ የተረፈው ነገር ለልዩ ልዩ ዓላማ ይውላል። እነዚህ ግን ወደ ቤተ መቅደስ ነው የሚሄዱ የኔ ናቸው ብሏል። እና እግዚአብሔርን ፍጥረትን ፈጥሯል። ብዙ አይነት ፍጥረት ፈጥሯል። ከዛ ውስጥ ግን ሰዎችን እግዚአብሔር ለሱ ክብር እንዲሆን ለሱ ደስታ እንዲሆን መርጧቸዋል። ስለዚህ ሰዎች የፍጥረታት ሁሉ በኩራቶች ናቸው ማለት ነው። ሰው ሁሉ ደግሞ በወደቀ ጊዜ ደግሞ ከሰው መካከል በክርስቶስ ኢየሱስ በልጁ የሚያምኑትን እግዚአብሔር መርጧል። እነዚህ ደግሞ ከሰዎች መካከል አሁንም እንደገና የተመረጡ የእግዚአብሔር ምኖች ናቸው ማለት ነው፣ በኩራቶች ናቸው። ስለዚህ የበኩራት ስርዓት ዝም ብሎ ሳይሆን የእግዚአብሔርን የዘላለም እቅድና ሐሳብ የሚገልጽ ነው። በኩራት በብሉይ ኪዳን እንዳየነው የእግዚአብሔር ምርጫና ባለቤትነት ምልክት ነው። እግዚአብሔር መርጧል፣ ባለቤት ነው እና የዛ ምልክት ነው። በኩራት በአዲስ ኪዳን አማኞች እንደ እግዚአብሔር በኩራት ተደርጎ ተጠቅሷል። አማኞች የእግዚአብሔር በኩራቶች ናቸው። በዋጋ ተገዝታችኋልና የማን አይደላችሁ? ስለዚህ አስራት መክፈል በኩራት መክፈል የሚያከራክር ጉዳይ አይደለም። የመጨረሻ ወለል ላይ ስንወድቅ እናወራው ወሬ ነው ማለት ነው። አስራት አልሰጥም ወይኔ ካልን ምን ላይ ነን ያለ ነው ማለት ነው? ከወለል በታች ማለት ነው። ከባህር ጠለል በታች። የባህር ጠለሉ ምንድነው? ሕግ ይባላል። ያን ጊዜ ወየው እኔ እኮ አስራት አልሰጥም፣ አንድ አስረኛ እኮ መስጠት አቃተኝ፣ ከበደኝ። እንዴት አንድ አስረኛ ታስባለህ? እናንተ ከጸጋ በታች እንጂ ከሕግ በታች አይደላችሁ። በኩራት ስንሰጥ የሚገልጥ ነገር አለ። መስጠቴ ምን ይገልጣል? አንደኛ እግዚአብሔር የሱን የበለጠና አንደኛ እንደሰጠኝ ይገልጣል። ሁለተኛ እኔ ልክ እግዚአብሔር የሱን የበለጠና አንደኛ እንደሰጠኝ የበለጠውና የአንደኛው ይገባዋል ማለቴን በተግባር እገልጽበታል። ሶስተኛ የእግዚአብሔር ቃል አንድ የሚነግረን ነገር አለ። ሮሜ 11 ቁጥር 16 ላይ በኩራቱ ቅዱስ ከሆነ ቡሆው ደግሞ ቅዱስ ነው ይላል። ስሩም ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው ይላል። እና እስራኤልን ያስተማራቸው እግዚአብሔር በኩራቱን ስትቀድሱት ሌላ ሁሉ ቅዱስ ይሆናል። ልክ በኩራት ስትሰጡ አስራት ስትሰጡ ቀሪው 90% ቀሪው ቅዱስ ይሆናል ማለት የተባረከ ይሆናል፣ እግዚአብሔር የወደደ ይሆናል፣ እግዚአብሔር ያለበት ይሆናል፣ እግዚአብሔር የሚጠብቀው ይሆናል ማለት ነው። እና ያን ሳያደርጉ ሲቀሩ ነው ሌላውን ነገር ረግም ያባቸዋለሁ ያላቸው። አሁን ስለ ረግም አናናወራ። አሕዛቦች አጋንንትን እውቅና ይሰጣሉ፣ ሀብት ይሰጡናል፣ ማህፀን ፍሬ ይሰጡናል፣ ልምላሜ ይሰጡናል ብለው እውቅና ይሰጣሉ። ከዛ ሰጥተውናል ለሚሉት ደግሞ መስዋዕት ያቀርቡላቸው። አንተ በሀብትህ ላይ እኔ ባለስልጣን መሆኔን እውቅና ስጥ፣ አምልከኝ፣ እኔ ደግሞ እህልና ውሃህን ምን አደርጋለሁ? ባርካለሁ። 10 በማስቀረት 20% በማስቀረት 50% በማስቀረት አይደለም ነገ ህይወትን ምኖረው፣ እግዚአብሔር ነው የሚያኖረኝ። ጌታን እናመስግነው፣ ከፍ እናድርገው ከቻልን በመዝሙር ሃሌሉያ ሃሌሉያ ሃሌሉያ።
የረዳኝና አመሰግናለሁ በጉባኤው መሃል ከፍ አድርገዋለሁ እኔንም ረድቶኛል በእውነት የምትሉ እስኪ ዘምሩለት ለሱ እልል በሉ ዘምሩለት ለድል ጌታ የድል መዝሙር ተቀኙለት ክብር ለሱ ሞገስ ለሱ ለወደደን ክብር እንስጠው ለጌታ በል